አንድ አፍታ ቆም ብለህ አስብ። ዛሬ 2026 ነገር ግን በአንድ ጥቅሻ ውስጥ ወደ 2030 ብትጓዝ ምን ታያል? የምታውቀው ዓለም ተቀይሯል። የምትገባባቸው ቢሮዎች ባዶ ናቸው። የምታያቸው መኪናዎች አሽከርካሪ የላቸውም። በአየር ላይ የሚበሩ ነገሮች ትዕዛዝህን ለመፈጸም ዝግጁ ናቸው። ይህ የሳይንስ ልብወለድ ፊልም አይደለም። አንተና እኔ በጥቂት ዓመታት ውስጥ የምንኖርበት እውነታ ነው። ዛሬ በዩቲዩብ ሚዲያ የምንነግራችሁ ስለ ወደፊት ጊዜ ብቻ አይደለም። ዛሬ የምንነግራችሁ ዓለም ወደፊት ስትወነጭፍ አንተ ወደ ኋላ እንዳትቀር እንዴት እንደምታዘጋጅ። በዚህ ቪዲዮ 2030 ላይ ዓለማችን የሚቀይሩ 10 ታላላቅ ነጥቦችን እናያለን። በመጨረሻዎቹ 2 ነጥቦች ግን የዛሬውን ማንነትን ጭምር የሚፈታተኑ ናቸው። እስከ መጨረሻው አብረን እንቆይ። 2030 ላይ ዓለማችን ምን አይነት ዓለም ልትሆን ትችላለች? ከጥቂት ዓመታት በፊት ኤአይ አርቲፊሻል ኢንተለጀንስ የምሁራን መጫወቻ ይመስል ነበር። ዛሬ ግን ጽሑፍን ይጽፋል፣ ስዕል ይስላል፣ እንደውም እኔንና አንተን የሚመስሉ ቪዲዮዎችን ይፈጥራል። በ2030 ኤአይ አርቲፊሻል ኢንተለጀንስ እንደ ኤሌክትሪክ ይሆናል። ኤሌክትሪክ የሌለበት ቤት እንደማይታሰበው ሁሉ ኤአይ የሌለበት ህይወት የማይታሰብ፣ የቤትህን ሙቀት የሚቆጣጠረው፣ የዕለት ተዕለት ቅጠርህን የሚያስተካክለው እና አንተን በላይ ካንተ በላይ የሚያስተካክል ኦር የሚያስብልህ የግል ረዳት ይሆናል ማለት። ሁለተኛው ነጥብ 2030 ላይ በስራ ዓለም ምን ይፈጠራል? ዓለማችን እንዴት ይሆናል? ብዙዎች ኤአይ ስራ ይወስድብኛል ብሎ ይሰጋል። እውነታው ግን ይህ ነው። ኤአይ ስራህን አይወስድ። ኤአይ የሚጠቀም ሰው ግን ስራህን ሊወስድ ይችላል። በ2030 እንደ ዳታ አስተዳደር ያሉ የተለመዱ ስራዎች ሮቦቶች ይተካል። ነገር ግን እንደ ኤአይ አስተማሪነት፣ የዲጂታል ስነልቦና አማካሪነት እና የፈጠራ ስራዎች በከፍተኛ ሁኔታ ይፈለጋል። ዛሬ የሌሉ ስማቸውንም የማናውቃቸው አዳዲስ የስራ ዘርፎች የቢሊዮኖች መተዳደሪያ ይሆናል። ዓለማችን 2030 ላይ ምን ትሆናለች? እንዴት ትሆናለች? ሶስተኛው ነጥብ ወደ ትምህርት ቤት ሄዶ መማር ይቀራል። ትምህርት ያለ ግድግዳ። ትምህርት ቤት ሄዶ ዴስክ ላይ ተቀምጦ መማር እንደ ታሪክ ሊሆን ይችላል። በ2030 እያንዳንዱ ተማሪ የራሱ የሆነ ኤአይ አስተማሪ ይኖራል። 24 ሰዓት የማይደክመው ተማሪ የትኛው ነጥብ ላይ እንደሚከብደው በደንብ የማውቅ እና እንደ ችሎታ የሚያስተምር ትምህርት ከመረጃ ሸመታ ወደ ችግር መፍታት ይቀየራል ማለት ነው። 2030 ላይ ዓለማችን እንዴት ትሆናለች? ስለዚህ በጤና ዘርፍ በ2030 ወደ ሐኪም ቤት የምትሄደው ታመህ ሳይሆን እንዳታመም፣ በሰውነት ላይ የምታደርጋቸው ሰዓቶች ወይም በቆዳህ ውስጥ የሚቀበሩ ጥቃቅን ቺፖች በሽታ ገና ሳይጀምር ምልክቱን ለሐኪምህ ይልካል። ካንሰርና መሰል በሽታዎች ቀደም ብሎ በመታወቃቸው በሚሊዮኖች የሚቆጠሩ ሰዎች ሕይወት ይተርፋል። 2030 ላይ የወረቀት ገንዘብ ሙዚየም የሚገባበት ጊዜ ደርሷል። በ2030 በዲጂታል ምንዛሬዎች እና በብሎክቼን ቴክኖሎጂ ይተካል። ክፍያ የምትፈጽመው በአይንህ ጥቅሽ ወይም በጣት አሻራ ብቻ። ንግድ ድንበር አይኖር። ስለዚህ ዓለማችን ይህን ያህል በፍጥነት ቀየራለች ማለት። ሰብስክራይብ ያላደረጋችሁ ቪዲዮን ሰብስክራይብ ያደረጋችሁ። በጣም አስገራሚው 6ኛው ነጥብ ዓለማችን 2030 ላይ ምን ትሆናለች? እንዴት ይሆናል? ዛሬ በኢትዮጵያ ገጠር ተቀምጠ ለአሜሪካ ኩባንያ መስራት ዛሬ ለጥቂት ሰዎች ብቻ። በ2030 ግን ለሁሉ ኢንተርኔት ፍጥነት እና የቨርቹዋል ሪያሊቲ ስራን ቦታ አይገድበውም። በአካል ሳትገናኝ በቢሮ ውስጥ አብረህ እንዳለ ሆነ ትሰራለህ። 7ኛው ነጥብ 2030 ላይ ዓለማችን እንዴት ትሆናለች ካለን 2030 ላይ በኪሎ በላይነት ምን ያህል ደረጃ ይደርሳል ካላችሁ 2030 ላይ ዓለም ምን ተመርቃል አይደል? እንደዛ ብላ አትጠይቅ። ምን መስራት ይችላል ነው ችግሩ መፍታት፣ የፈጠራ አስተሳሰብ፣ ከሰው ጋር የመግባባት ጥበብ፣ ሶፍት ስኪል ከምንም ሙያ በላይ ውድ ይሆናል። ራስን በየቀኑ ማሳደግ ካላቆም ብቻ ነው በ2030 አሸናፊ መሆን የሚችል። አሁን የመጨረሻውን ጥያቄ ልጠይቅ። 2030 ሲደርስ አንተ የት ይሆናል? ዓለም በፍጥነት እየተቀየረች፣ ቴክኖሎጂው ሰማይ እየነካ፣ ነገር ግን ሮቦቶች በበዙበት ዓለም ውስጥ የሰው ልጅ ፍቅር፣ ራህና አክብሮነት ይበልጥ ይፈለጋል። 2030 የሚገባው ዛሬ የምታነበው መጽሐፍ፣ ዛሬ የምትወስነው ውሳኔ፣ ዛሬ የምትማረው አዲስ ክህሎት፣ እነኚህ ናቸው የ2030 ማንነትህ የሚወስድ። ስለዚህ ከዛሬውኑ ጀምረህ 2030 ሲደርስ አዲስ ዓለምን ለማየት አንተም ከዓለም ጋር ህይወትን ለመቀየር ዝግጁ መሆን ያስፈልጋል። ስለዚህ ውድ ቻናል ቤተሰቦች ይህንን ቪዲዮ የምትከታተሉ ሁሉ ጠቃሚና አስፈላጊውን መረጃ ለማግኘት ቻናሉን ከታች ሰብስክራይብ የሚል ጽሑፍ ነክታችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ለጠቃሚ መረጃ ይደርሳችኋል። ስለተከታተላችሁኝ ከልብ አመሰግናለሁ። ለጓደኞቻችሁም ሼር አድርጉ። ደግሞ ላይክ ማድረጋችሁ እንዳትረሱ። ቴንክ ማለት እወዳለሁ።